ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። ውድ ቤተሰቦቻችን በዚህኛውም የመረጃ ሰዓታችን ለእናንተ ውድ አድማጮቻችን መረጃዎችን ስናደርስ አስቀድመን የተወሰኑ ሀገራዊ ጉዳዮችን እናነሳለን። በአውሮፓም ዙሪያ ዛሬ ቀጥለው የሚካሄዱ የሊግ ጨዋታዎች አሉ። በሳምንቱ መጨረሻ እንደዚህ ጨዋታዎች ይቀጥላሉ። ትላንትና የአውሮፓ መድረክ ጨዋታዎችን ስንመለከት ነበር። በየስቴዲየሞቹ የነበሩ ለየት ያሉ ሁነቶችን እናነሳለን። በጣም አስከፊ ጉዞ ላይ የሚገኝም አንድ ክለብ አለ፣ እናነሳለን። የአውሮፓ ምሽቶችን በሁለቱም መድረክ በታላላቅ ክለቦች የስፔኖቹን ሀያላን ክለቦች የተመለከተም ወቅታዊ ጥንቅሮችን ይዘናል። በተለይም ከሪያል ማድሪድ ጋር ያይዘን ሰፋ ያለ የቡድን ዜና እናነሳለን። የባርሴሎናን ተጫዋች የተመለከተም ሰፋ ያለ የቡድን መረጃ ካተናል። ቅጣት የሚጠብቀው የስፔን ክለብም አለ። ከዛ ውጪ በአውሮፓ ዙሪያ ያገኘናቸው ተጨማሪ መረጃዎች አሉ፣ እናጋራችኋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ሰላም ወርዷል እያለ ነው ክለቡ። ቢቢሲ ስፖርት ይፋ አድርጎታል። የትኛው የፕሪሚየር ሊግ ክለብ ውስጥ ነው ሰላም የወረደው? እናነሳዋለን። በቢግ ሲክስ ቶትንሃምን የሚያህል ጠፍቷል። በምን እንደሆነ እንነግራችኋለን። ለየት ያለ መረጃ ለቶትንሃም ደጋፊዎች ተሰናድቷል። ፔፕ ጋርዲዮላ በአሰልጣኝነት ዘመናቸው ሲቲን አንድ ብለው ከተረከቡበት ዓመተ ምህረት ጀምሮ እስካሁኗ ሰዓት ድረስ ያለ ለየት ያለ አጋጣሚያቸውን እናነሳለን። ትላንትና ትሮይ ዲኒ ፔፕ ቢያርፉ ይሻላል እያለ ነው። ፔፕ ምን አይነት ውጤት አስመዝግበው ነው? ያለፉትን ጥቂት ዓመታት የሳቸውን እናነሳለን። ለማንቸስተር ሲቲ ደጋፊዎች ለየት ያለ ጥንቅር ስላሰናዳን እስከ ፕሮግራማችን ፍጻሜ ቆዩ። ቼልሲዎች አንድ ዝውውር ላይ ተስፋ አልቆረጡም። እስከ መጨረሻው ሙከራ ያደርጉበታል ተብሏል። ከዛ በዘለለ ግን የሰሞኑን ጉዳይ በተመለከተ ፕሪሚየር ሊጉ ኦፊሻሊ ከቼልሲና አርሰናል ጋር እያይዞ የተወጣው መረጃ አለ። ጉዳዩን ስናነሳው በዛው እናጠረዋለን። የሊቨርፑል ሌጀንዶች በሁለት ተከፍሏል። ስሎት ይሰናበት፣ አይ የለም ስሎት ሳይሆን ተጫዋቾቹ ናቸው ችግር ያለባቸው ለሚል ለሁለት ተከፍሏል። አምበሉ ቨርጅል ቫንዳይክና ኮናቴ የሚሉት ነገር አለ፣ ግን ውጤቱ ራሱ ደግሞ በራሱን ችሎ የሚለው ነገር አለ። ሊቨርፑልን በተለየ መንገድ ልናነሳ ወደናል። ከጉዳት የተመለሱ ተጫዋች ምናልባት የሊቨርፑልን ቀጣይ ሳምንት የሚያሳምሩት ከሆነ እንመለከተዋለን፣ ግን መተማመኛ ያጣ ቡድን ሆኗል። በአርሰናል በኩል በርካቶች ከጉዳት ጋር የተያዘ ጥያቄ ሲያነሱልን ነበርም። የማጋሌሽ፣ የማርቲኔሊ፣ የዮኬሬሽ፣ ሃቨርዝ፣ ጋብርኤል ሱስን በተመለከተ እናነሳቸዋለን አንድ ባንድ እነኝን። ከዛ በዘለለ ግን ኦዴጋርድ ተመልሷል። ስለዚህ የሚጠበቅ ነገር አለ። አማካይ ክፍሉ እናነሳለን። የማይክል አርቴታን ምልከታም በስታንፎርድ ብሪጁ ጨዋታ ደግሞ አያይዘን ለአርሰናልም ለቼልሲም ደጋፊዎች በዛው ተጨማሪ መረጃ ይዘናል። አብራችሁን ቆዩ። ዩናይትድ ከወደ ላቲን ተጫዋቾችን እየመለመለ ነው። የተጠናቀቁ ዝውውሮች አሉ፣ እንመለከታቸዋለን እነኝን። ከዛ ውጭ ዩናይትድን መቀላቀል የሚሻ ተጫዋች አለ። ዩናይትድ ለዋንጫ መጫወት የሚጀምረው በምን አይነት መንገድ ሲሆን ነው? ሌጀንዶች የሚሉት ነገር አለ። ከዛ ውጭ ዩናይትድ ቤት ተቃውሞች እየተሰሙ ይገኛሉ አንዳንድ ተጫዋቾች አያያዝ ላይ። ይህም ከሚዲያው ጫጫታ ብቻ ሳይሆን ከተጨባጭ ማስረጃም ጭምር ነው እንደዚህ አይነት ተቃውሞች እየመጡ የሚገኙት። የዩናይትድ የዝውውር ፖሊሲን እናነሳለን። ከዛ ውጭ የቡድን ዜና ስናነሳ ዩናይትድን እንደ ቡድን ተጫዋቾች አማድ ዲያሎ፣ ብሩኖን እንደዚሁም ደግሞ ማቲያስ ኩኛን የተመለከተ ሰፋ ያለ ጥንቅር ይዘናል። እስከ ፕሮግራማችን ፍጻሜ ከቆያችሁ እነኝና ሌሎች የተመራረጡ ርዕሰ ጉዳዮችን ታደምጣላችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን በፕሮግራማችን ይዘት እንዲሁም በመደግፏቸው ክለቦች እያጋራችሁን ቆዩ። ለ100,000 ሰብስክራይበር እየሰራን ነው። ለ80,000 ሁሌም አመስጋኞች ነን። ከቃል ስፖርት ዩቲዩብ ቻናል ጋር በድጋሚ መልካም ቆይታ ተመኘን። የኢትዮጵያ ፕሪሚየር ሊግ 7ኛ ሳምንት ሁሉ መርሃ ግብሮች በአዲስ አበባና በሐዋሳ ዩኒቨርሲቲ ስቴዲየም ተደርገው ተጠናቀዋል። በአዲስ አበባ ስቴዲየም በአቻ ውጤት የተጠናቀቀ ጨዋታ አንድ ብቻ ነው ያለው፣ እሱም በርከት ያሉ ግቦች ተቆጥሮበት። ከዛ ውጪ ወላይታ ዲቻ ወልዋሎ ዓዲግራት ዩኒቨርሲቲ 2-1፣ ሲዳማ ቡና መቻለን 2-1፣ ፋሲል ከነማ ሐዋሳ ከተማን 1-0፣ ድሬዳዋ
ከተማ በምድረገነት ሽረ 2-0 ተሸንፏል። አቻ የተጠናቀቀው ጨዋታ አዲስ አበባ ላይ በግብ ነው። እሱም እንዳልኳችሁ መቀለ ሰባ እንደርታ ከኢትዮጵያ ንግድ ባንክ 2-2 ያጠናቀቁት ጨዋታ ነው። በሐዋሳ ዩኒቨርሲቲም ከነበሩ ጨዋታዎች አንድ አቻ ነው ያለው። እሱም 1-1 በግብ የተጠናቀቀው የሀዲያ ሆሳዕናና የአርባ ምንጭ ከተማ ነው። ከዛ ውጪ ኢትዮጵያ ቡና ሸገር ከተማን 2-1 አሸንፈዋል። ኢትዮ ኤሌክትሪክ ቅዱስ ጊዮርጊስን 1-0፣ ነገሌ አርሲ ኢትዮጵያ መድንን 1-0 እና አዳማ ከተማ ባህር ዳር ከተማን 1-0 ያሸነፉበት ጨዋታ እነኚህ የሰባተኛ ሳምንት ውጤቶች ናቸው። መርሃ ግብሮች ተደረገው ከተጠናቀቁ በኋላ የኢትዮጵያ ፕሪሚየር ሊግ ደረጃ ሰንጠረዥን ሲዳማ ቡና እየመራው ነው። ፋሲል 2ኛ፣ ኢትዮ ኤሌክትሪክ 3ኛ፣ ሐዋሳ 4ኛ፣ መቻል 5ኛ፣ ቅዱስ ጊዮርጊስ 6ኛ፣ አዳማ ከተማ 7ኛ፣ ድሬዳዋ ከተማ 8ኛ፣ ባህር ዳር ከተማ 9ኛ፣ ምድረገነት ሽረ 10ኛ፣ ነገሌ አርሲ 11፣ ኢትዮጵያ ንግድ ባንክ 12፣ ኢትዮጵያ መድን 13ኛ፣ ሸገር ከተማ 14ኛ ነው። ኢትዮጵያ መድንና ሸገር ከተማ አንዳንድ ቀሪ ጨዋታ ስላላቸው ነጥባቸውን አሻሽለው እስከ 8ኛ መምጣት ይችላሉ። ያሸነፈው ክለብ ኢትዮጵያ ቡና 15ኛ ነው የሚገኘው። ቡድኑ ተቃውሞ እያስተናገደ እንደሆነ ይታወቃል። ሀዲያ ሆሳዕና 16፣ ወላይታ ዲቻ 17፣ መቀለ ሰባ እንደርታ 18፣ አርባ ምንጭ ከተማ 19 እና ወልዋሎ ዓዲግራት ዩኒቨርሲቲ 20ኛ ላይ ናቸው። የኢትዮጵያ ፕሪሚየር ሊግ ከእረፍት በኋላ የፊታችን እሁድ ይመለሳል። አዲስ አበባ ስቴዲየም ላይ ፋሲል ከነማ ከወላይታ ዲቻ እሁድ 7 ሰዓት ላይ፣ እንደዚሁም ወልዋሎ ዓዲግራት ዩኒቨርሲቲ ከመቀለ ሰባ እንደርታ እሁድ 10 ሰዓት ሲል በአዲስ አበባ ስቴዲየም የሚካሄድ ጨዋታ ሲሆን ሐዋሳ ዩኒቨርሲቲ ላይ ባህር ዳር ከተማ ከኢትዮጵያ መድን እሁድ 9 ሰዓት፣ እንዲሁም ኢትዮ ኤሌክትሪክ ከአዳማ ከተማ እሁድ 12 ሰዓት ሲል የሚደረጉ መርሃ ግብሮች ናቸው። ወደ አውሮፓ መረጃችን እንሻገር። የአውሮፓ ሊግ መርሃ ግብሮች ደግሞ ከዛሬ ጀምሮ መደረግ ይጀምራሉ። ሄታፌ ከኤልቼ ምሽት 5 ሰዓት፣ በስፔን ላሊጋ በጣሊያን ሴሬ ኮሞ ከሳሱሎ የፋብሪጋስ ቡድን ምሽት 4 ሰዓት ከ45፣ በጀርመን ቡንደስሊጋ በሩሲያ ሙንች ግላድባክ ከአርቢ ሌፕዥንግ ምሽት 4 ሰዓት ከ30፣ እንደዚሁም በፍራንስ ሊጋ ሜትስ ከስታድ ሬኒስ ምሽት 4 ሰዓት ከ45 ጀምሮ እነኚህ በሊግ ደረጃ የሚደረጉ መርሃ ግብሮች ናቸው። የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብር በነገ ዕለት ማለትም ቅዳሜ 12 ሰዓት ሲል አመሻሽ ላይ በሚደረጉ ጨዋታዎች እንደዚሁ ጅማሮን የሚያደርግ ይሆናል። ትላንት በኢሮፕ ሊግ እና በኮንፈረንስ ሊግ በርከት ያሉ መርሃ ግብሮች ናቸው የተካሄዱት። ግን ትልቅ ጨዋታዎችና ሲጠበቀው የነበሩትን ብቻ እናንሳቸው። እንዲሁም ለየት ያለ ነገሮችን በየስቴዲየሞች የተመለከትንባቸው ነበረ። አንደኛው የፌኖርድና የሴልቲክ ጨዋታ ነበረ። ጨዋታው ፌኖርድ በሜዳው ያደረገ ቢሆንም ሴልቲክ 3-1 በሆነ ውጤት ድል አድርጓል። በሴልቲክ በኩል ጃን ሃቲያ እና ኒግጄር ሲያስቆጥሩ ለፌኖርድ ቀዳሚ የምታደርጋቸውን ግብ ኦዋዳ 11ኛው ደቂቃ ላይ አስቆጥሮ ነበር። ግን ሶስቱ የሴልቲክ ግቦች ሴልቲክን 3-1 እንዲያሸንፉ አደረገና በወቅቱ ሩቬን ቫንፐርሲ ልጁን ይዞት መጥቶ ነበረ። ሻኪል ቫንፐርሲ በሜዳ ላይ እንዲገኝ ያደርጎ ነበረ። ይህንን ያደረግኩት ወይም የጠራሁት እንደ አባት አይደለም እንደ አሰልጣኝ ነው፣ ጎሎች ያስፈልጉን ስለነበረ ነው እሱን ያስገባውት ብለዋል። ነገር ግን የስኮቲሹ ቡድን 3-1 በሆነ ውጤት ተሸንፏል። ሴልቲክ 3-1 በሆነ ውጤት ጨዋታውን ድል አድርጓል። ፋብሬጋስ ከነ ልጁም ቢሆን ነገሮችን ማሳካት አልቻለም። የፍራንስ ሊጋ ክለቦች አብዛኞቹ ድል የቀናቸው ምሽት ነበረ። ለአብነት ያክል ኦሎምፒክ ሊዮን ማካቢ ቴል አቪቭን ከሜዳ ውጪ ነው 6-0 በሆነ ውጤት ድል ያደረገው። አብረን ቪኒሽስ 4ኛው ደቂቃ ላይ፣ እንደዚሁም ናኪት 35ኛው ደቂቃ ላይ በፍጹም ቅጣት ምትና አዳም ካርቢ 62ኛው ደቂቃ ላይ ሶስቱን ግቦች ሲያስቆጥሩ ቀሪዎቹን ግቦች ቶሊሶ ነው 25ኛው 51ኛው እና 53ኛው ደቂቃ ላይ በማስቆጠር ሃትሪክ መስራት የቻለው። በጨዋታው ላይ በጣም ድንቅ ምሽት ነበር ያሳለፈው። የጨዋታውን ኮከብ ተብሎ የተመረጠው እሱ ነው። ሌላኛው የፍራንስ ሊጋ ተወካይ ክለብ ሊልም ዳይናሞ ዛግሬብን 4-0 በሆነ ውጤት ድል አድርጓል። በኤሮፕ ሊግ 5ኛ ዙር ጨዋታ ፍሌክስ ኮሪያ 21ኛው ደቂቃ ላይ፣ አየል 36ኛው ደቂቃ ላይ፣ ሐምዛ 69ኛው ደቂቃ እና አንድሬ 86ኛው ደቂቃ ላይ አራቱን የሊል የማሸነፊያ ግቦች እንደዚሁ ከመረብ በማዋሃድ ችለዋል። በአምስተኛ ዙር ሌላ በጣም ትልቅ ጨዋታ የነበረው ፖርቶ ከኒንስ ያደረጉት ጨዋታ ነበረ። ፖርቶ 3-0 በሆነ ውጤት ድል አድርጓል። ጋብርኤል ቬጋ አንደኛው ደቂቃ ላይ፣ በእርግጥ አንደኛው ደቂቃም አልሞላም በሰከንዶች ውስጥ ነው ያስቆጠረው። ሌላኛ ግብ 33ኛው ደቂቃ ላይ አስቆጠረ። ሳሙ በፍጹም ቅጣት ምት 61ኛው ደቂቃ ላይ ግብ አስቆጥሯል። በእርግጥ ራሱ ላይ የተሰራ ጥፋት ነው። ሳሙ ሞዲዮን 57ኛው ደቂቃ ላይ ጥፋት ተሰርቶበት በቫር ከታየለ በኋላ 61ኛው ደቂቃ ላይ አስቆጥሮ 3-0 በሆነ ውጤት
ውጤት ፖርቶ ኒስን እንዲያሸንፍ በጨዋታው ላይ ረዳው። የፈረንሳዩ ክለብ ኒስ ከፖርቶ ጋር ተጫውቶ 3-0 ከተሸነፈ በኋላ ኒስ በዘንድሮ የውድድር ዘመን ያደረጋቸውን የመጀመሪያ 5 የአውሮፓ ሊግ ጨዋታ ተሸንፏል። ኒስ በአውሮፓ መድረክ ያደረጋቸውን ያለፉት 17 ጨዋታ ማሸነፍ አልቻለም። በ13 ተሸንፏል። በፍራንስ ክለቦች ታሪክ 5 የአውሮፓ መድረክ ጨዋታ የተሸነፈ ክለብ አለመኖሩ ተገልጾ በሌሎች ጨዋታዎች ላይ እንግዲህ እንደዚህ አይነት ነገሮችም ተፈጥሮ ያቅም ነበር ለኒስ። ይሄ በጣም መጥፎ የተባለውን ሪካርድ ትላንትና የፈረንሳዊ ክለብ ኒስ አስተናግዷል። የጀርመን ክለቦችም እንዲሁ ጨዋታ ነበረባቸው። ለአብነት ያክል ስቱትጋርት ከሜዳ ውጭ በ5ኛ ዙር የአውሮፓ ሊግ ጎሄደ ጌልስን 4-0 በሆነ ውጤት ድል ያደረገበት ጨዋታ ነበረ። ሊዊንግ 20ኛውና 35ኛው ደቂቃ ላይ 2 ግቦችን፣ አልካኑስ 59ኛው ደቂቃና እንደዚሁም ቡናኒ 93ኛው ደቂቃ ላይም ለስቱትጋርት 4ቱን የማሸነፊያ ግቦች ማስቆጠር ችለዋል። በጨዋታው ላይ እንግዲህ 4-0 በሆነ ውጤት ስቱትጋርት ድል ያደረገበት ነበረ። ከጣሊያን ክለቦች ጨዋታ የነበረባቸው በ5ኛ ዙር ኤሮፕ ሊግ ቦሎኛ ሳልዝቡርግን 4-1 በሆነ ውጤት ድል ያሸነፈበት ነው። ጄንስ ኦዴጋርድ 26ኛው ደቂቃ ላይ መሪ ያደረገ ቦሎኛን። ሳልዝቡርግ በቬርሰን 33ኛ ደቂቃ ገባቸው ሆኖ ነበር፣ ግን ከረፍት በኋላ ቦሎኞች አከታትሎ 3 ግቦችን አስቆጥሯል። ዳሌኝ 51ኛው ደቂቃ ላይ፣ ቤርናንዴስኪስ 53ኛው ደቂቃ ላይ፣ ኦርሲን 86ኛው ደቂቃ ላይ ግብ አስቆጥሮ 4-1 አሸንፏል። በሳልዝቡርግ በኩል ፓትሪ ራትኮቭ 65ኛው ደቂቃ ላይ ግብ አስቆጠረ። በቫር ተሻረ። 85ኛው ደቂቃ ላይ ብረት መለሰበት። ትልቅ እድሎች በሳልዝቡርግን በኩል ባክነው እንጂ ጨዋታውን ውጤት መቀየር የሚችሉበት እድል ነበር። ሌላኛው የጣሊያን ክለብ ሮማ መሪውን ሜትላንድን 2-1 በሆነ ውጤት ድል አድርጎታል። ለሮማ 2ቱን የማሸነፊያ ግቦች አልዩኑል 7ኛው ደቂቃ ላይ፣ ኤልሻራዊ 83ኛው ደቂቃ ላይ አስቆጥሯል። ለሜትላንድ ፖሊኖ ነበረ 87ኛው ደቂቃ ላይ አስቆጥሮ፣ ግን ቡድኑ ወደ አሸናፊነት ማምጣት አልቻለችም። ጨዋታ 2-1 በሮማ አሸናፊነት እንደዚሁ መጠናቀቅ የቻለበት ሲሆን ሌላኛው ተጠባቂ ጨዋታ የነበረው በሎዶጌሬስ እና በሴልታ ቪጎ መካከል የነበረ ጨዋታ ነው። የስፔኑ ክለብ ተሸንፏል። ሎዶጌሬስ በሜዳው የነበረውን ጨዋታ ስታኒስ 11ኛው እና 49ኛው እንደዚሁም 62ኛው ደቂቃ ላይ ግብ አስቆጥሮ ሃትሪክ ሰርቷል ለሎዶጌሬስ። በእርግጥ ሁለቱ ፍጹም ቅጣት ምት ናቸው። በሴልታ በኩል ፓብሎ ዱሪን እና ኤል አብዱሎ 7ኛውና 96ኛው ደቂቃ ላይ ያስቆጠሯቸው ግቦች ቡድኑን ወደ ድል አላመጡትም። ሎዶጌሬስ 3-2 በሆነ ውጤት ድል አድርጓል። ሌላኛው የስፔን ክለብ ሪያል ቤትስ ከኡትረክት ያደረገውን ጨዋታ 2-1 በሆነ ውጤት አሸንፏል። ሄርናንዴስ 42ኛው ደቂቃ ላይ፣ ዙሊ 50ኛው ደቂቃ ላይ 2ቱን የሪያል ቤትስ ግቦች ሲያስቆጥሩ ሮድሪጌዝ ብቸኛዋን የዩትራክት ግብ አስቆጥሯል። ግን ቡድኑን ከሽንፈት አልታደገውም። ጨዋታው በዛው 2-1 ተጠናቀቀ። ከጨዋታው መጠናቀቀ በኋላ ግን ስፔን የሪያል ቤትስ አማካኝ ኤስኮ ከረጅም ጊዜ ጉዳት በኋላ በቋሚነት መሰለፍ ጨዋታውን እያደረገ ነበረ። ይሁን እንጂ ኤስኮ በ10ኛው ደቂቃ ላይ በቡድን አጋሩ ሶፊያን አምራባት በደረሰበት ጉዳት ከሜዳ ተቀይሮ ለመውጣት ተገዷል። ሶፊያን አምራባት ኳስ ለመምታት በሚሞክር ወቅት ኳሱን አጥቶ የኤስኮ እግር በመምታት ሊጎዳው ችሏል። በሁለቱ ተጫዋቾች መካከል በነበረ ግጭት ከኤስኮ በተጨማሪ ሶፊያን አምራባትም እንዲሁ ተቀይሮ ለመውጣት ተገዷል። ትላንትና ለቤትስ ድሉ እንጂ ተጫዋቹ ላይ የደረሰም አስከፊ ጉዳት አለ። በላሊጋ ምናልባት ተጠባቂ ያደርጓል። ጉዳትን ይመለሳሉ አይመለሱ የሚለው ከዚሁ ጋር አያይዘን ከኤስኮና ከአምራባት ጉዳት በተጨማሪ አንቶኒ እንግዲህ በቅጣት ምክንያት የደርቢው ጨዋታ ያመልጧል፣ የሴቪያ ጨዋታ ያመልጧል እና ባያነባ ነው በዛ ጨዋታ ላይ እንደውም ሲናገር የነበረው። ይሄ ለእኔ በጣም ትልቅ አጋጣሚ ነበረ፣ በዚህ ጨዋታ ላይ ለመጫወት በጣም ከባድ ብሎታል። የቀድሞ ዩናይትድ የአሁኑ የሪያል ቤትስ ተጫዋች በጨዋታውም ላይ መድረሱ ነገር በጣም አጠራጣሪ ነው ተብሏል። ከፕሪሚየር ሊግ ተወካዮች ውስጥ ኖቲንግሃም ፎረስትም ጨዋታ ነበረው። ማልሞን 3-0 በሆነ ውጤት ድል አድርጓል። ኖቲንግሃም ፎረስት ፍጹም የጨዋታን ብልጫ ነበረው። የሲቲ ግራውንዱን ጨዋታ ሪያንያት 27ኛው ደቂቃ ላይ፣ ካሉሙንዱ 44ኛው ደቂቃ ላይ፣ ሚሊኮቪች 58ኛው ደቂቃ ላይ 3ቱን የማሸነፊያ ግቦች ሲያስቆጥሩ ካሉሞቶን ኦዶይ 62ኛው ደቂቃ ላይ ብረት መልሶበታል። በኖቲንግሃም ፎረስት በኩል ኖቲንግሃም 66 በመቶ ኳስ ተቆጣጥረው ነው ጨዋታውን 3-0 በሆነ ውጤት ከ3 ነጥብ ጋር ያሳኩ። የኡናይ ኤምሬው ቡድን አስቶን ቪላ ከያንግ ቦይስ ጋር ጨዋታ ነበረው። ዶኒ ማለን 27ኛውና 42ኛው ደቂቃ ላይ 2 የማሸነፊያ ግቦችን አስቆጥሯል። ሜንትሮይ 90ኛው ደቂቃ ላይ ለያንግ ቦይስ ማስተዛዘኛውን ግብ አስቆጥሯል። በነገራችን ላይ ዶኒ ማለን ግብ ካስቆጠረ በኋላ የመጀመሪያውን ግብ ደስታውን ሲገልጽ
የያንግ ቦይስ ደጋፊዎች በሳንቲም ፈንክተውታል። ከዛም በኋላ ግን የማሸነፊያ ግብ ከማስቆጠር ወደ ኋላ አላለም። ውጤቱን ተከትሎ ያው ሜትላንድ ላይንስ መሪነቱን አጥቷል። ሊዮን መሪ ሆኗል። ሜትላንድ ላንድ ወደ ሁለተኝነት መጥቷል። አስቶን ቪላ ሶስተኛ ነው። ፍራይቡርግ አራተኛ፣ ሪያል ቤቲስ አምስተኛ። እንደዚሁም በዚህ የኤሮፕ ሊግ ፎርማት መሰረት እስከ 8 ያሉት በቀጥታ ያልፋሉ። ከ9 እስከ 24 በጥሎ ማለፍ፣ ከ25 እስከ 36 ያሉት በቀጥታ ተሰናባሽ ናቸው። ግርጌ ያለው ኒንስ ነው እንዳልኳቸው። አስቶን ቪላ ከፕሪሚየር ሊግ ሶስተኛ ነው። እንደዚሁም ሌላኛው ተሳታፊ ኖቲንግሃም ፎረስት 16ኛ ደረጃ ላይ ተቀምጠዋል። በኮንፈረንስ ሊግን በርከት ያሉ ጨዋታዎች ነበሩ። ውድ ቤተሰቦቻችን ግን ያው ትልቁና ሲጠበቅ የነበረው ጨዋታ የቼልሲው እህት ክለብ ስትራስቡርግ ከፕሪሚየር ሊጉ ተወካይ ፓላስ ያደረጉት ጨዋታ ነበር። ፍራንስ ላይ የተደረገው ጨዋታ ስትራስቡርግ በሜዳ የነበረውን ጨዋታ 2-1 አሸንፏል። የቼልሲ ንብረት የሆነው ማካ 53ኛው ደቂቃ ላይ ኤል ሙራባህ 77ኛው ደቂቃ ላይ ሲያስቆጥሩ ለክሪስታል ፓላስ ሚችል ነበረ 35ኛው ደቂቃ ላይ ያስቆጠረው። ግን እየመራ የነበረው ክሪስታል ፓላስ ውጤቱ መስጠበቅ አልቻለም። 2-1 በሆነ ውጤት ተሸነፈ። ውጤቱን ተከትሎ ያው ሳምስንስፖር በአንደኛ ደረጃ ላይ ነው የሚገኘው። ስትራስቡርግን በእርግጥ በእኩል ነጥብ ግን በግብ ክፍያ ተበልጦ 10 ነጥብ ሁለተኛ ላይ ተቀምጧል። እንደ አጠቃላይ ከፕሪሚየር ሊግ ተወካይ ክለብ የሆነው ክሪስታል ፓላስ በደረጃ ሰንጠረዡ 18ኛ ደረጃ ላይ ተቀምጧል። በጥሎ ማለፍ ላይ ያለው የሰበሰበው ነጥብ ብዛት 6 ነው። ከ8ኛ ካለው ቡድን በ2 ነጥብ ነው። በእርግጥ የሚያንሰው በርከት ያሉ ጨዋታዎች ስለሚቀሩ ውጤት መቀየር ይቻላል። ይሄም ተመሳሳይ አይነት ፎርማት እንደ አውሮፓ ሻምፒዮንስ ሊግ እንደ ኤሮፕ ሊግም ይከተላል። የአውሮፓ ሻምፒዮንስ ሊግን ካነሳን ውድ ቤተሰቦቻችን የአውሮፓ ሻምፒዮንስ ሊግ የሳምንቱ ምርጥ 11 ተጫዋቾች ይፋ ተደርገዋል። ግብ ጠባቂ ፍሊከን ነው። ባየር ሊቨርፑልን ሲቲን ባሸነፈበት ጨዋታ ድንቅ ነበር። 9 በላይ ኳሶችን አድኗል። በመከላከሉን ግራውን ኮኮሪያ፣ ቀኙን ካህሊል ይዞታል። የዩኒየን ሴንት ግሎሲን ተጫዋቹ ሁለቱ የማል ተከላካዮች ሹተን ከፔስቪ አይንዶቨን እና ሄሚኔስ ከአትሌቲኮ ማድሪድ በ4-4-2 ፎርሜሽን 6 ቁጥር ላይ መሃል ሜዳውን ራይሰን ከቪቴኒያ ያጣምሯል። ግራውን ለሮበርት ለኮፐንሃገኑ ተጫዋች፣ ቀኙን ለዲላካተሪ ለአታላንታው ተጫዋች 9 ቁጥር 2 ተጫዋቾች ተመርጠዋል። ኦባሜያንግና ኬሊያን ምባፔ ከማርሴይና ከሪያል ማድሪድ የተካተቱ ናቸው። የጎደለ ካለ መልካታችሁን አጋሩን። ውጤት ጥቆማ ላይ ስለሆነን በዛው እናደርሳችሁ። ትላንትና አንድ የፍጻሜ ጨዋታ ነበረ። ፖርቱጋል በካታር ሲካሄድ የቆየውን ከ17 ዓመት በታች የዓለም ዋንጫ ድል አደርጋለች። በፍጻሜ ጨዋታ የፖርቱጋል ከ17 ዓመት በታች ብሔራዊ ቡድን የኦስትሪያቸውን 1-0 በሆነ ውጤት ድል አድርገዋል። በጨዋታው ላይ ካቤራል ነበረ 32ኛው ደቂቃ ላይ ብቸኛውን የፖርቱጋል ብሔራዊ ቡድን የማሸነፊያ ገቢ ያስቆጠረው። የፖርቱጋል ወጣት ብሔራዊ ቡድን በታሪክ ለመጀመሪያ ጊዜ ነው የዓለም ዋንጫን ያሳካው። በእርግጥ ይህ ከ17 ዓመት በታች ብሔራዊ ቡድን የአውሮፓ ዋንጫ አሸናፊ ነው። ከዓለም ዋንጫ ማሸነፊያ በተጨማሪ የ15 ዓመት በታች ቡድን ፍላትኮ ማርኮቪች ውድድርን አሸንፎ ነበረ። እንደዚሁም ከ16 ዓመት በታች ቡድን ኢንተርናሽናል ፌዴሬሽን ካፕን አሸንፎ ነበር። ዋናው ብሔራዊ ቡድን ደግሞ የኔሽንስ ሊግ አሸናፊ ነበር በ25 ለፖርቱጋል ምርጥ ነበር። 2026 የዓለም ዋንጫ ይጠበቃል። እነ ክርስቲያኖ ሮናልዶ ግን ተተኪ እያፈሩ ያሉ ይመስላል። ወጣቶቹ በድል የተንበሸበሹበት ዓመት ነበር 2025። የመጨረሻ ውጤት ጥቆማ እንንገራችሁ። ትላንትና ሪያል ኦሪዮን ከብሉሚንግ የላቲን አሜሪካ ጨዋታ ነበረ። በጣም ትልቅ ጨዋታ ነው። የኮፓ ቦሊቪያ ጥሎ ማለፍ ጨዋታ ነበረ። ያው የላቲን ጨዋታ ትንቅንቁ የሚገርም ነው። ትላንትና 17 ቀይ ካርድ ተመዟል። ውድ ቤተሰቦቻችን ይህ 17 ቀይ ካርድ የተመዘዘው ግን የተለየ አጋጣሚ ተፈጥሮ አይደለም። ሁለቱ ቡድኖች መደበኛ ጨዋታ ደቂቃቸውን 2-2 ካጠናቀቁ በኋላ ጭማሪ ደቂቃ ይጨምራሉ። አልቢትሩ 30 ደቂቃ ጨመሩ። በእርግጥ ያ ደቂቃ ተጨምሮ ጨዋታው እየሄደ እንግዲህ ይህ ሁላ ጸብ የተፈጠረው ጭማሪው 11ኛው ደቂቃ ላይ ነው። ውድ ቤተሰቦቻችን የመጀመሪያው 30 ደቂቃ ላይ እና ጭማሪው 11ኛ ደቂቃ ላይ ከሁለቱም ቡድን በኩል ተጫዋቾችና የአሰልጣኝ ስታፍ አባላት ወጥተዋል። በእርግጥ አንድ ተጫዋች በ77ኛው ደቂቃ ላይ ከብሉሚንግ በኩል ወጥቶ ነበረ። ከዛ ውጭ የተቀሩት ግን 16 ተጫዋቾች ጭማሪው 11ኛው ደቂቃ ላይ ነው በቀይ ካርድ የወጡት እና የአሰልጣኝ ስታፍ አባላት የላቲን እግር ኳስ ትላንትና ቀይ ነበረው ማለት ይቻላል ሙሉ ለሙሉ። አውሮፓ ደረስን ውድ ቤተሰቦቻችን። ኬሊያን ምባፔ ስለ ጋዜጠኛው ጥያቄ በጣም ተናዷል። ሁሉ ነገር በአንተ እጅ ነው ተብሎ ሲጠየቅ ይሄ በጣም መጥፎ ጥያቄ ነው ወይም ተገቢ ያልሆነ ጥያቄ ነው።
ሁሉ ነገር በእኔ አይደለም። ሪያል ማድሪድ ቡድን ነው፣ በሁሉም ጥረት የሚታገዘ ቡድን ነው። ሁሉም ተጫዋቾች ሚናቸውን ይወጣሉ። ሚናውን ያልተወጣ ተጫዋች ካለ ድል የለም፣ የአንድ ሰው ድል የለም እያለ ይገኛል። ኬሊያን ምባፔ እንግዲህ 2 ጎሎችን አስቆጥሯል በዚህ ዓመት ለሪያል ማድሪድ። በነገራችን ላይ ቀሪ የሪያል ማድሪድ ተጫዋቾች ያስቆጠሩት ግብ ቢደመር 18 ነው። ኬሊያን ምባፔ በ4 ይለቃቸዋል፣ ግን የቡድን ውጤት ነው ብለዋል። ኬሊያን ምባፔ 15 በመቶ የሚሆኑ የሮናልዶ ግቦችን ማስቆጠር ችሏል። 77 ጨዋታ 66 ግብ 8 አሲስት አለው። ሮናልዶ በ438 ጨዋታ 450 ጎሎችና 131 አሲስት አለው። አሁን ኬሊያን ምባፔ ሮናልዶ ያለውን የጎል ማስቆጠር ሪካርድ 15 በመቶን ደርሷል። ቀሪ 75 በመቶችን በሪያል ማድሪድ ቆይቶ የሮናልዶን ያሳካ ይሆን ወይ? በትልቁ ይጠበቃል። ኬሊያን ምባፔ ከክርስቲያኖ ሮናልዶ በኋላ በነገራችን ላይ በአንድ የሻምፒዮንስ ሊግ ጨዋታ 4 ጎሎችን ለሪያል ማድሪድ ያስቆጠረ፣ ከክርስቲያኖ ሮናልዶ በኋላ በ5 የመጀመሪያ የአውሮፓ ሻምፒዮንስ ሊግ ጨዋታ 9 ጎሎችን ያስቆጠረ እያልን ብዙ ነገሮችን ስንጠራ ወደ ሮናልዶ የቀረቡ ናቸው። ምናልባት አሁን ወደ ስኬቱ ደረጃ የሚለው ይጠበቃል። እሱ የሮናልዶን ረጅም ጉዞም ገና አልጀመርኩትም፣ የሱ ታሪክ ገና የኔ ጅማሬ ነው፣ የሱ ታሪክ ሆኗል፣ የኔ ግን ገና ጅማሮ ላይ ነው ያለው ማለቱ ይታወቃል። ያው ቁጥሮች ግን በሮናልዶ መንገድ በሪያል ማድሪድ እየሄደ ነው። ከስኬት ደረጃ ደግሞ በቀጣይ የምንመለከት ይሆናል። ቪኒሺየስ ጁኒየር በሻምፒዮንስ ሊግ 2ኛ አሲስት አድራጊ ለሪያል ማድሪድ፣ 4ኛው በርካታ ግብ አስቆጣሪ በሻምፒዮንስ ሊግ ለሪያል ማድሪድ፣ 11ኛ ከፍተኛ አሲስት አድራጊ በሻምፒዮንስ ሊግ እንዳጠቃላይ 2 ጎሎችን በፍጻሜ ጨዋታ ያስቆጠረ በአውሮፓ ሻምፒዮንስ ሊግ ታሪክ እንግዲህ የዓመቱ ምርጥ ተጫዋችም የጨዋታ ኮከብም ደጋግሞ ያነሳ ነው። ገና 25 ዓመቱ ነው። የቪኒሺየስ ጁኒየር ትልቅ ቁጥር አለው፣ ግን የዚህ ተጫዋች የሪያል ማድሪድ ቆይታ ነገር አሁንም እርግጥ እንዳልሆነ ይታወቃል። እዛው ማድሪድ ሆነን አንድ ተጨማሪ መረጃ እናደርሳችሁ። ቶኒ ክሩስ የጀርመን የክብር ሽልማት ትላንትና በሳንቲያጎ ቤርናቤው ተሰጥቶታል። በእግር ኳስ ዓለም ላበረከተው ነገር እንግዲህ የጀርመን የክብር ሽልማት ነው የተሰጠው። ይህ ሽልማት ለሲቪሊያን የሚሰጥ በጣም ትልቁ ወይም ለግለሰብ የሚሰጥ በጣም ትልቁ የክብር ሽልማት ነው። ትላንትና ከፍሎሬንቲኖ ፔሬዝ እጅ እንዲሁ ተቀብሏል። ቶኒ ክሮስ አሁንም በማድሪድ አልተተካም ተብሎ ማድሪድ በብዙ እንደሚወቀስበት ይታወቃል። ትላንትና ፔድሪ ሙሉ ልምምዱን ከባርሴሎና ጋር አድርጎ አጠናቋል። ያ ማለት በሳምንቱ መጨረሻ በሚደረግ ጨዋታ ላይ ቡድኑን ያገለግላል ማለት ነው። ከረጅም ጊዜ ጉዳት በኋላ ነው የተመለሰው ተጫዋቹ። ምናልባት የፔድሪ ያለመኖር ቡድኑን በብዙ ይጎዳዋል፣ ምንም ጥርጥር የለውም። በዛ ላይ እንደ ፌርሚን ሎፔዝ ያለ ተጫዋች በቀጣይ አላቬዝ፣ አትሌቲኮ ማድሪድ፣ ቤቲስ፣ ፍራንክፈርት፣ ኦሳሱና የሚያደርጉት ጨዋታ ምናልባት ነው እንጂ ቀሪ 4 ጨዋታዎች ከፊት ያሉ ፌርሚን ሎፔዝን ያመልጡታል። ስለዚህ የመሃል ሜዳ ክፍሉ አማካይ ክፍሉ ጥራቱ እያነሰ መጥቷል። የባርሴሎና በዚህ ሰዓት ነው እንግዲህ ፔድሪ ከጉዳት አገግሞ የመጣላቸው። ይሄ ትልቅ የሚባለ ዜና ነው። ትላንት ሙሉ ልምምዱ ማከናወኑን ተከትሎ ወደ ጨዋታ ያመጡታል ተብሎ ይጠበቃል። ሃንሲ ፍሊክ የባርሴሎናም ደጋፊዎች በትልቁ ሲጠብቁት የነበረው ተጫዋቻቸው ነው። ኒኮ ዊሊያምስ ላሚን ያማል በጣም እጅግ በጣም አስደናቂ የሆነ ብቃት አለው። በዚህ ሰዓት ላይ እሱን መመልከት በጣም የሚያዝናናው ነው። ነገር ግን በብቃትን ያባቱ አልሆንም ወይ ብሎ ሳቅ ብሏል ከጋዜጠኛው ጋር በነበረው ቆይታ ላይ። ኒኮ ዊሊያምስ ለምን በቢልባኦ ቆየ ተብሎ ሲጠየቅ ቢልባኦ ለእኔ ሁሉ ነገር ነው። ለእኔ እንደ ተጫዋች ብቻ ሳይሆን እንደ ሰው እንደ ግለሰብም እንዳድግ ረድተውኛል። ራሴን እንዳሳይ ረድተውኛል። በቤት ሁሉ ነገር ለእኔ መልካም ነበረ። በተለይም ይህ የቡድኑ ያለው አስተሳሰብ፣ ለእኔ ያለው ነገር፣ ቤተሰባዊነቱ፣ ሁሉ ነገር ለእኔ መልካም ነበር። ይህም ቡድን ትቼ ወዴትም ማምራት አልወደድኩም ነበር። ለዛ ነው በዚህ ክለብ የቆየሁት ብሏል። በክረምት ካስታወሳችሁ ወደ ቡድኑ ሊመጣ ሁሉ ነገር ተጠናቆ ነበረ። እኛም መረጃውን አደርሰናችሁ ነበር። የተረጋገጠ በሚል የባርሴሎና ደጋፊዎችም ቲሸርት ጭምር ለብሰው ነበር የሱን ስም ያሳተመው። ግን ዝውውሩ በስተመጨረሻ ላይ ቀረ። ከዛ ከሰሞኑ ካምፕኑ ላይ ከቢልባኦ ጋር ባርሳ ጨዋታ ነበረው። 4-0 አሸንፈው ባርሴሎናዎች ይሄ ቡድን የቀረብ ብለውታል። ደጋፊዎችም በብዙ ሲተቹት የነበረ ተጫዋች እንደነበረ ይታወቃል። አትሌቲኮ ማድሪድ በጥቅምት ወር ከአርሰናል ጋር በነበራቸው ጨዋታ ደጋፊዎች እንግዲህ የዘረኝነት ጥቃት አድርሰዋል በሚል ክስ ተመስርቶባቸው ነበረ። እናም ያንን በማድረጋቸው ምክንያት በዩኤፋ የ30,000 ዩሮ ቅጣት ተጥሎባቸዋል። ይህ የመጀመሪያ ዙር ቅጣት ነው። ቀጣይ እንደዚህ አይነት ድርጊት የሚፈጸም ከሆነ
ተጨማሪ ቅጣቶች ይጠብቋቸዋል። የተጨማሪ የገንዘብ ቅጣትና በሜዳው ያለ ደጋፊ የመጫወት ቅጣት አትሌቲኮ ማድሪድ ሊጠብቀው ይችላል። የአውሮፓ የኤፋ ማለት ነው ይህንን ቅጣት ቀጥቷል። የአውሮፓ እግር ኳስ ማህበር የአትሌቲኮ ማድሪድ ደጋፊዎችን ድርጊቱን የፈጸሙት አርሰናል ላይ ነበር። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅር እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ላይክ፣ ሰብስክራይብ፣ ሼር አድርጉን። ለ80 ሺህ ሰብስክራይበር አመስግነናል። ለ100 ሺህ ለወዳጅ ዘመዶቻችሁም ሼር ማድረግ እንዳይረሳ። ከሰሞኑ ወደ ኦልትራፎርድ አቅንቶ ዩናይትድን 1-0 ባሸነፈው ኤቨርተን ውስጥ አንድ ነገር ተከስቶ ነበረ። ማይክል ኬን እና እንደዚሁም ኢድሪሳ ጋናጌ ከበድ ያለ ጸብ ውስጥ ገብተው ድብድብን ቢጤ ነበረው። ታዲያ አልቢትሩ ኢድሪሳ ጋናጌ የማይክል ኬንን ፊት ሲመታ አይተዋልና በቀጥታ በቀይ ካርድ ከሜዳ ያስወጡት። በእርግጥ እሱ ከጨዋታው በኋላ ይቅርታ ጠየቀ። ሁለቱም ተጫዋቾች እንግዲህ የነበረባቸውን ችግር መልበሻ ቤት በዳቪድ ሞይስ ስር ቁጭ ብለው ከፈቱ በኋላ ትላንትና ኤቨርተን መደበኛ ልምምዱን ሲያደርግ ሁለቱ አንለያይም ያሉ ይመስላል። ፍቅር በፍቅር ሆነው ነበረ። ደስታቸውንም ሲገልጹ ነበረ በየልምምዱ መሃል። እርቅ መውረዱን ኤቨርተንም በማህበራዊ ትስስር ገጹ ላይ አጋርቷል። ምንም እንኳን ኢድሪሳ ጋናጌ በቀይ ካርድ ቢወጣም በኬረን ዲስፕሪሃል ብቸኛ ግብ ዩናይትድን በጨዋታው 1-0 ኤቨርተን አሸንፎ እንደነበረ የሚዘነጋ አይደለም። ቶትንሃም ደረስን። ውድ ቤተሰቦቻችን በዚህ ዓመት እንደ ቶትንሃም በርካታ ስህተቶችን የሚሰራ ክለብ የለም። አብዛኛው ስህተት ያው በግብ ጠባቂ በተከላካይና በ6 ቁጥር ቦታ ላይ በሚጫወቱ ተጫዋቾች የሚሰሩ ስህተቶች ናቸው። በተጫዋች ስህተት ምክንያት 15 ሙከራዎች ተስተናግደውበታል፣ 3 ተቆጥሮበታል። ኖቲንጋም ፎረስት 14 ሙከራን አስተናግዷል። በተጫዋቾቹ ስህተት 3 ተቆጥሮበታል። ሁለተኛው ክለብ ነው። ኤቨርተን ከ13 ሙከራ 2 ተቆጥሮበታል። በእርግጥ በርካታ ሙከራ የተሞከረበት ቶትናም ይሁን እንጂ በርካታ ግብ ደግሞ የተቆጠረበት ወልቭስ ነው። 12 ሙከራ ተደርጎበታል። እንዳጠቃላይ 5 ጎሎች የተቆጠሩበት በወልቭስ በራሳቸው ስህተት ነው። ሲቲ 12 ስህተቶችን ሰርተዋል። ተጫዋቾቹ ሙከራ ተሞክሮባቸዋል። በዚህ 2 ተቆጥረዋል። ምናልባት የቢግ ሲክሶችን ብቻ ትኩረት እናደርግ። ሊቨርፑል 11 ስህተት 2 ተቆጥሮበታል። ቼልሲ ከ11 ስህተት 2 ተቆጥሮበታል። እንደዚሁ ማንቸስተር ዩናይትድ ከ9 ስህተት 3 ተቆጥሮበታል፣ ወይም 9 ሙከራ ተሞክሮበታል። ያው ስህተት ስንላችሁ ሙከራ ወደ ሙከራ የተቀየሩ ናቸው። አርሰናል 6 ሙከራ ተሞክሮበታል፣ ከስህተቱ 1 ተቆጥሮበታል። ግን ቶትናምን ያክል ለሙከራ የተዳረገበት ስህተት የሰራ ክለብ የለም። እንዲሁም 3 ተቆጥሮበታል። ፔፕ ጋርዲዮላ በአሰልጣኝነት ዘመናቸውም በማንቸስተር ሲቲ 22 ነጥቦችን ይዘዋል። ይሄ የምንጊዜም ዝቅተኛው ሁለተኛው ነው። 2020 ላይ 20 ነጥብ ይዘው ነበረ። ግን በጣም አስገራሚ ነገር በአመቱ መጨረሻ የሳቸው ቡድን አንደኛ ሆኖ ነው ያጠናቀቀው። ምክንያት ነበረ። ታዲያ ሲቲ በፕሪሚየር ሊጉ ከ12 ጨዋታ በኋላ 22 ነጥቦችን ይዟል። ይሄ ማለት በጣም ዝቅተኛው ሁለተኛ ነጥብ ነው ለሳቸው። የሲቲ ቡድን ትልቁ በሳቸው ስር ትንሹ የሚባለው በጣም ትንሹ የሚባለው በሳቸው የአሰልጣኝነት ዘመን ከ12 ጨዋታ በኋላ የሰበሰበው 20 ነጥብ ነበረ 2020-21 የውድድር ዓመት ላይ። በወቅቱ ግን ሻምፒዮን ነበሩ። በጣም የሚገርመው ነገር እንደዚህ አይነት መጥፎ ሲዝን ካሳለፈ እንዴት ሻምፒዮን ሆነ ሲባል እንደውም መረጃውን ይዞት የወጣው ዴይሊ ሜል በወቅቱ አርሰናል የሚባል ቡድን አልነበረም ይላል። ቶትናምና ሊቨርፑል ከአናቱ ነበሩ። በ5 ነጥብ ልቀውት 25 ነጥብ ነበራቸውና ያ ነበረ ለሲቲ ፈተና የነበረው። ከዛ በአመቱ መጨረሻ ላይ ይሄን 25 ነጥብ ገልብጦ ሻምፒዮን ሆነ። ይሄ ግን ለጋርዲዮላ ሁለተኛው ትንሹ ውጤት ነው። ለጋርዲዮላ ሪካርድ የሆነ 2017-18 34 ነጥብ የሰበሰበበት ነበር። እንደ አጠቃላይ ጋርዲዮላ ከ12 ሳምንት በኋላ የሰበሰባቸውን ነጥቦች ካየን 2021 ላይ 20 ነጥብ ሰብስቦ አንደኛ፣ 24-25 ላይ 23 ነጥብ ሰብስቦ በአመቱ መጨረሻ ሶስተኛ፣ 2019-20 ላይ 25 ነጥብ ሰብስቦ በአመቱ መጨረሻ ሁለተኛ፣ 21-22 ላይ 26 ነጥብ ሰብስቦ በአመቱ መጨረሻ አንደኛ፣ 2016-17 በጋርዲዮላ ስር ቡድኑ ከ12 ጨዋታ በኋላ 27 ነጥብ ሰብስቦ በአመቱ መጨረሻ ሶስተኛ ሆኖ አጠናቋል። ከዛ ውጭ ግን በተከታታይ ዓመታት ስላብነት ያክል 2017-18 18-19 34 እና 32 ነጥብ ሰብስቦ ነው በአመቱ መጨረሻ አንደኛ የወጣው። በ2022 23 23 24 29 ነጥብና 28 ነጥብ ሰብስቦ አንደኛ ሆኖ አጠናቋል። ለማንኛውም ሲቲ በጋርዲዮላ ስር እንደዚህ አይነት መጥፎ ውጤት ሲያስመዘግብ ለሁለተኛ ጊዜ ነው።
በጣም መጥፎ ውጤት ባስመዘገበበት ዓመት ሻምፒዮን ነበር። ዘንድሮስ የሚለው ይጠበቃል። ቼልሲና ስፐርስ ኒኮ ፓዝን ለማስፈረም ከፍተኛ ፍላጎት አላቸው። በተለይም ቼልሲዎች የተጫዋቹን ሁኔታ በቅርበት እየተከታተሉ ነው። ግን እንዳይረሳ ከስምነት ተደርሷል ወደ ሪያል ማድሪድ ሊያቀና። ግን አምናም ሪያል ማድሪድ ሊወስደው ከስምነት ደርሶ ፍራንኮ ማስታንቱኖ ማስፈረማቸው ነበረ ዝውውሩን ያስቀረው። ቼልሲ ታዲያ ልክ እንደዚሁ አይነት ነገር ዘንድሮም የሚፈጠር ከሆነ ኒኮ ፓዝን ከኮሞ የግላቸው ማድረግ ይችላሉ። ግን ሁሉ ነገር ያለው በማድሪድ እጅ ላይ ነው። ቶትናም ተፎካካሪ ነው። ማድሪድ ተጫዋቹን የማስፈረም ሙሉ መብት ስላለው ያንን መብቱን ካልተጠቀመ ቼልሲ ዳግም ወደ ዝውውሩ ይገባል ተብሏል። ፕሪሚየር ሊጉ ከሰሞኑ ንጽጽር የበዛባቸውን የቼልሲውን ካይሴዶ የአርሰናሉን ራይስን ምን አይነት ዓመት አሳለፉ የሚለውን አንድ መረጃ ይዞ ወጥቷል። በፊታችን እሁድ ኖቬምበር 30 አመሻሽ 1 ሰዓት ከ30 ሲል በስታንፎርድ ብሪጅ ጨዋታው ይደረጋል። ካይሴዶ 3 ጎል አለው፣ እንዲሁም ራይስ 2 ጎል አለው። ካይሴዶ 1 አሲስት፣ ራይስ 3 አሲስት። ካይሴዶ 57 ኳሶችን መልሶ ነጥቋል። እንዲሁም ዴክላን ራይስ 52 ኳሶችን ነጥቋል። የፓስ አኩሬሲ ካይሴዶ 90.7 በመቶ እንዲሁም ዴክላን ራይስ 90.1 በመቶ ነው። በርካታ የግብ ዕድሎችን በመፍጠር ራይስ 21 ዕድሎችን ፈጥሯል። ካይሴዶ 6 የአንድ ላንድ ግንኙነቶችን በማሸነፍ ካይሴዶ 60 እንዲሁም ዴክላን ራይስ 45 ነው ያለው። እነኚህ የማነጻጸሪያ ቁጥሮች ናቸው። ስለዚህ ካይሴዶ በግብ ይበልጣል፣ እንዲሁም ራይስ ደግሞ በአሲስት ይበልጠዋል። በኳስ መቀማት ካይሴዶ ይበልጣል ከራይስ፣ እንደዚሁም ኳስን በትክክል በመቀበልም ካይሴዶ ይበልጣል። የግብ ዕድሎች በመፍጠር ደግሞ ራይስ ይበልጣል። የአንድ ላይን ግብ በማሸነፍ ደግሞ ካይሴዶ ይበልጣል። ሞር እነኚህ ንጻሬዎች ስናይ የዴክላን ራይስ ወደፊት ጠጋ ብሎ ወደ ተቃራኒ ሶስተኛ የሜዳ ክፍል ጠጋ ብሎ ካይሴዶ ደግሞ ወደ ራሱ የሜዳ ክፍል ጠጋ ብሎ እንደሚጫወቱ ማሳያ ነው። አርኔ ስሎት ከስንብት ለመዳን 1 ሳምንት አለው እያለ ነው ጄሚ ካራገር። በእርግጥ የሊቨርፑል ቦርድ ትላንት ከስብሰባ በኋላ የሰንደርላንድና የዌስትሃም ጨዋታን እድል እንደሰጡት ይታወቃል። አርኔ ስሎት የቀድሞ የሊቨርፑል ተጫዋች ጄሚ ካራገር አሰልጣኝ አርኔ ስሎት ቀጣዩ 1 ሳምንት ወሳኝ ነው ብሏል። አርኔ ስሎት የሊቨርፑል አሰልጣኝ ስራውን ለማቆየት 1 ሳምንት አለው እያለ ነው ጄሚ ካራገር። ሊቨርፑል በቀጣዩ ከዌስትሃም፣ ሰንደርላንድ፣ ሊድስ ጋር እንደሚጫወት የገለጸው ካራገር ከ7 ነጥብ ያነሰ ማግኘት ችግሩ የበለጠ ያከብደዋል ብሏል። የዌስትሃምና የሰንደርላንድ ጨዋታ ግን በትልቁ ይጠበቃል። ምናልባት የሊቨርፑል ደጋፊዎች ምን አሉ የሚለውን በሀሳብ መስጫ ሳጥናችን ላይ እየተመለከትኩት ነበረ። አብዛኛው የሊቨርፑል ደጋፊ ስሎት በፍጹም መቆየት አልነበረበትም፣ የቡድኑን አይደንቲቲ አጥፍቶታል፣ ስለዚህ አሁን መባረሪያው ወይም መሰናበቻው ሰዓት ነበር እያሉ ነው። ቨርጂል ቫንዳይክ በማህበራዊ ትስስር ገጹ ላይ በጉዟችን ውስጥ ካሉ እጅግ አስቸጋሪ ጊዜያት አንዱ እያጋጠመን ነው፣ ነገር ግን ይህ ወቅት እኛን እንዲያፈርሰን አንፈቅድም፣ ከዚህ እንነሳለን፣ በዚህ ቡድን ሙሉ ለሙሉ ልብ ያምናል ብሏል። ምንም ነገር አልሰጠንም፣ ለሁሉም ነገር ታግለናል፣ እናም ይህ ጊዜ የተለየ አልነበረም፣ ወይም አምና ከሰጠነው ነገር ዘንድሮ ያነሰ ነገር አይደለም፣ ለሁሉም ነገር ታግለን ነበር ብሏል። ግን ተስፋ አንቆርጥም፣ እጅ አንሰጥም፣ እያንዳንዱ ፈተና እድል አለው፣ አብረን ማደግ፣ እርስ በርሳችን መተባበር፣ ከፍ ያለውን ሊቨርፑል መመለስ እንችላለን፣ ጥንካሬው አለን ብሏል። ለደጋፊዎች መደገፋችሁን ቀጥሉበት፣ ከመቼውም ጊዜ በለጠም እንግዲህ በራሳችን እንተማመናለን፣ ውጤት ይቀለበሳል እያለ ነው ቨርጂል ቫንዳይክ። ኢብራሂማ ኮናቴ ደግሞ ትችት የእግር ኳስ አንዱ አካል ነው፣ እናም በእያንዳንዱ ጊዜ ወደ ቦታችን ላይ መመለስ እንፋለማለን፣ ይህንን ማዕበል እናልፈዋለን ብሏል። እንደዚህ አይነት ጊዜ ደጋፊዎች ለእኛ እጅግ በጣም አስፈላጊ ናቸው እያለ ነው። በጥሩና በከባድ ጊዜ ከእኛ ጋር የሚቆሙ በጣም አስቸጋሪ በሆነ ጊዜያትም ቢሆን ከጎናችን ሆነው የሚዘፍኑልን፣ የሚዘምሩልን፣ ድምፃቸውን ከፍ አድርገው የሚደግፉን ደጋፊዎች አሉን። እናም እኛ ደግሞ እንድንሻሻል ይረዳን። በዚህ ደጋፊዎችን ማመስገን አለብን። ኢብራሂማ ኮናቴ ትችት የእግር ኳስ ግን አካል ነው እያለ ነው። ግን ሊቨርፑል ቢተች ብዙም የሚገርም አይደለም። ሊቨርፑል በአጠቃላይ በዚህ ውድድር ዓመት 34 ግቦችን አስተናግዷል በሁሉም መድረክ። ይሄን ያህል ግብ በሁሉም መድረክ ያስተናገደ አንድም ክለብ የለም ከሊቨርፑል ውጪ። ይሄ ብቻ አይደለም፣ ብዙ ቁጥሮችን መጥቀስ እንችላለን። ለአብነት ያክል በዚህ ሊቨርፑል በሻምፒዮንስ ሊግ 8 ግብ ነው የተቆጠረበት። ከ8ቱ 7 የተገኙት በመልሶ ማጥቃት ነው። ከ8ቱ 2ቱ በፍጹም ቅጣት ምት ናቸው። ከ8ቱ 5ቱ በ3 ንክክ የተቆጠሩ ናቸው። ሊቨርፑል መከላከል ላይ በጣም ደካማ ነውና ትችቱ ብዙ የሚገርም አይመስልም። ግን ኢብራሂማ ኮናቴ እግር ኳስ አካል ነው ብለዋል። አርኔ ስሎት ጆ ጎሜዝ ምናልባት እሁድ ሊጠቀሙት ይችላሉ እየተባለ ነው።
ይሄው የመከላከል ቀጠናን ለማጠናከር በሚል ማለት ነው። በጣም ደካማ ጊዜ እያሳለፈ ስለሆነ የመከላከል ክፍሉ። ከዛ በዘለለ ግን አሊሰን ቤከር ተመልሷል። ፍሎሪያን ቪርትዝ ዛሬ መጨረሻ ግምገማ ይደረግለታል። ምናልባት ቅዳሜ እና እሁድ በሚደረጉ ጨዋታዎች ላይ እንግዲህ ሊቨርፑል ብቻ ሳይሆን በርከት ያሉ ክለቦች ተጫዋቾቻቸውን ከጉዳት ይመልሳሉ። ግን የሊቨርፑልን ያክል እፎይታ የሚያገኝ የለም። ከጉዳት በሚመለሱለት ተጫዋች ፍሎሪያን ቪርትዝ ይጠበቃል። ሁጎ ኤኪቲኬ የጀርባ ጉዳትን ያስተናገደው የከፋ አይደለም ተብሏል። ምናልባት ይህም ተጫዋች ወደ ሜዳ ሊመለስ የሚችልበት እድል ካለ እንመለከተዋለን። ግን እንዳጠቃላይ አሊሰን ቤከር 100% የተረጋገጠ ነው። ፍሎሪያን ቪርትዝ እና ሁጎ ኤኪቲኬ በቀጣይ መጨረሻ የሕክምና ምርመራቸውን አድርገው የሚወሰን ይሆናል። ጋብርኤል ማጋሌሽ ካጋጠመው ጉዳት የተነሳ የማገገሚያ ጊዜው እስከ ፈረንጆች አዲስ ዓመት ሊቆይ ይችላል የሚሉ መረጃዎች አሁን በስፋት እየወጡ ነው። አርሰናል ሮብ ምርመራ ነበረው ለተጫዋቹ አድርጎለታል፣ ግን ለሚዲያ እስካሁን ይፋ አላደረገም ይህን መረጃ። እናም በርካቶች ያጠናከሩት መረጃ እስከ ፈረንጆች አዲስ ዓመት ወደ ሜዳ ላይ መለስ እንደሚችል ነው። በእርግጥ ተተክቷል አልተተካም የሚለውን እስካሁን ባለው ተተክቷል የሚለው ነው ሞር ሚዛን የሚደፋው። ምክንያቱም የኖርዝ ለንደን ደርቢ ጨዋታ ነበር 4-1 አሸነፉ። የተቆጠረባቸው ግብ የዳቪድ ሪያን እንጂ ማጋሌሽን አለመኖር የሚያሳይ አይደለም። ዳቪድ ሪያም ያው ግቡን ለቆ ወጥቶ ነው ያልኖረው እንጂ ሜዳ ላይ ነበረ። ከዛ በዘለለ በባየር ሙኒክ ጨዋታ ያለ ማጋሌሽ ነው ሞሽኬራ ተከቶት ገባ። አንድ ግብ የተቆጠረባቸው ከክፍት ጨዋታ ግን ቡድኑ አሸንፎ ወጥቷል። ስለዚህ በክፍተት ደረጃ ጋብርኤል ማጋሌሽ ተተክቷል ማለት ይቻላል። ምናልባት ቀጣይ ጨዋታ ላይ እሱን ክፍተት የሚያሳይ ውጤት እስካልተመዘገበ ድረስ ግን እሱ ቢያንስ እስከ ፈረንጆች አዲስ ዓመት ወደ ሜዳ ላይ መለስ ይችላል። ሌሳንድሮ ትሮሳርድም የጡንቻ ጉዳት ነው ያጋጠመው። በባህሪው የጡንቻ ጉዳት ደግሞ እረፍት ይፈልጋል። የአርሰናል የሕክምና ቡድን አባላት እንግዲህ ዛሬ ውጤቱን ይፋ ያደርጋሉ ተብሎ ይታሰባል። ጉዳቱ ለብዙ ሳምንታት ከሜዳ ባያረቀውም ግን ጥቂት የሚባሉ ሳምንታትን ከሜዳ ሊያረቀው ይችላል። ለስታንፎርድ ብሪጅ ጨዋታ የመድረሱ ድል ግን በጣም ዝቅተኛ ነው። በዚሁ አጋጣሚ ለአርሰናል ደጋፊዎች ምናልባት የትሮሳርድ ነገር በስታንፎርድ ብሪጅ ጨዋታ ይልቅ በቀጣይ ከስታንፎርድ ብሪጁ ጨዋታ በኋላ በሚኖሩ በ14ኛ በ15ኛ ሳምንት ጨዋታ የመድረስ ዕድል ሊኖሩ ይችላል ተብሎ ነው የሚታሰበው። የፊትነስ ጥያቄ ካልተነሳ በስተቀር ቪክተር ዮኬሬሽ ለእሁዱ ፍልሚያ እንደሚደርስ ይጠበቃል። አርቴታ ቪክተር ዮኬሬሽ እና ካይ ሃቨርዝ የመጨረሻም ግምገማቸውን ዛሬና ነገ ያደርጋሉ ተብሎ ይጠበቃል። አዲስ ነገር ካለ እንመለከተዋለን። ግን በነገራችን ላይ ጋብርኤል ሱስ 100% ከጉዳት አገግሞ 100% ከቡድኑ ጋር ለመመድ እየሰራ ነው። የፊትነስ ጥያቄ ወይም የአካል ብቃት ጥያቄ ብቻ ነው ይህን ተጫዋች እንዳይገኝ ያደረገው። ዮኬሬሽ እና ካይ ሃቨርዝም ምናልባት በተለይም የዮኬሬሽ ካይ ሃቨርዝ እንኳን ሊቆይ ይችላል። ዮኬሬሽ ግን ሊመለስ የሚችልበት ሰፊ እድል አለ። የመጨረሻው እሳቸው ውሳኔና የሕክምና ቡድን አባላት ውሳኔ ይጠበቃል። እሳቸው በተለይም በቡድን ውስጥ የስኳድ ዴብዛቸውን ካሰፉ በኋላ ጉዳት ፈትኗቸው ነበረ። እያንዳንዱ ጉዳት ግን በእነኚህ ተጫዋቾች ባሰፉት የስኳድ ዴብዝ ሸፍነውታል። አሁን ትልቁ ጥያቄ ኦዴጋርድ ተመልሷል ነው። የኦዴጋርድ መመለስ ደግሞ የሃትሪክ የሰራውን ኢዜ ሙኒክ ላይ በጣም አስደናቂ አሲስት ያደረገውን ኢዜ ከሚጫወትበት የሜዳ ክፍል ሊያረቀው ግድ ይላል። ምክንያቱም ኢዜ የክንፍ አጥቂ ከመሆን በላይ ሞር 10 ቁጥር ሲሆን ለአርሰናል ውጤታማው ተጫዋች ሆኗል። ይሄ የመጨረሻ ሁለት ጨዋታ ማየት በቂ ነው። 4 የግብ አስተዋጽኦ አለው ሃትሪክና አሲስቱን ጨምሮ ማለት ነው። ይሄ ተጫዋች አሁን በ10 ቁጥር ሚና ነው የሚያስቀጥሉት። ኦዴጋርድን ተጠባባቂ ያደርገው ወይንስ ደግሞ በክንፍ ቦታ ላይ የማርቲኔሊና የትሮሳርድ የሚጫወቱት ቦታ ላይ መልሰው ያጫውቱታል? ሌላ ፈተና ነው። ግን የአርሰናል ደጋፊዎች የት ሲጫወት ሞር የተሻለ ነው? መልካታችሁን አድርሱን። የ6 ቁጥር ቦታው ያው በዙቤሜንዲ ዘንድሮ ምላሽ ያገኘ ቦታ ሆኗል። ራይስ እንደውም በጣም የተደነቀበት ራይስ ዘንድሮ ለማሳየው ብቃት 6 ቁጥር ሚና ላይ የሚሰለፈው ዙቤሜንዲ ለእኔ በጣም ነው የጠቀመኝ ብሏል። እሱ በጣም ከለላ እየሰጠ ነው ለቡድኑም ለተከላካዮቹም ለእኔም ነፃነት እየሰጠኝ ነው። ከእርሱ ብዙ ነገር እያገኘን ነው። ሁላችንም በብቃቱ እናምናለን። ኳስን ሲይዝ ሁላችንም በእርሱ ላይ እርግጠኞች ነን የሆነ ነገር ቡድናችን መፍጠር እንደሚችል ብሏል። ከዛ በዘለለ ማይክል አርቴታም ያው በሞኒክ ጨዋታ ሄንካፔ ሲጠበቅ ሞሽኬራን ያሰለፉት እሳቸው። ስለዚህ በቼልሲና በአርሰናል ጨዋታ ደግሞ ፔሮ ሄንካፔ ይመለሳል ተብሎ ይታሰባል። አፈራርቆ ይጠቀሟቸዋል ተብሎ ነው እንግዲህ የሚታሰበው። ያው በፕሪሚየር ሊጉ ሄንካፔን ተጠቅሞ ያሳረፉት፣ በሻምፒዮንስ ሊጉ ደግሞ ሞሽኬራን ተጠቅሞ ያሳርፉታል ተብሎ ይታሰባል። ሄንካፔ እንግዲህ ደርቢው ላይ፣ ሞሽኬራ ደግሞ ባየር ሙኒክ ላይ ድሉ ላይ ወሳኝ ሚና ነበራቸው። ቼልሲ ጨዋታ ላይ ልክ እንደ ኦዴጋርድ እና ኢዜ ሁሉ ከሞሽኬራና ከሄንካፔ ማን ዕድል ይሰጠው? ምልከታችሁ ነገሩን። ጨዋታው እሁድ 1 ሰዓት ከ30 ሲል
በስታንፎርድ ብሪጅ የሚደረግ ይሆናል። ጨዋታው ላይ በቀጣይ መረጃ ሰዓታችን ተጨማሪ ሰፋ ያሉ ጥንቅሮችን እናነሳለን። ክርስቲያን ኦርዜኮ ወደ ማንቸስተር ዩናይትድ የሚያደርገውን ዝውውር ለማጠናቀቅ በቀጣዮቹ ቀናት ወደ ኦልድ ትራፎርድ ካሪንግተን ይመጣል። ማንቸስተር ዩናይትዶች ተጫዋቹ በቀጣይ ዓመት ከፍተኛ ተጽዕኖ ከሚፈጥሩ ተጫዋቾች ውስጥ አንድ ይሆናል በሚል ነው ወደ ቡድን የሚያመጣው። በጥቂት ዓመታት ውስጥም ዋጋው እጅጉን በከፍተኛ ደረጃ እንደሚንር የተገነዘቡት ዩናይትዶች በጊዜ ተጫዋቹን የግላቸው አድርገዋል። ክርስቲያን አርዞ በሚቀጥሉት ቀናት እንግሊዝ ይገኛል፣ የሕክምና ምርመራ ያደርጋል። ማንቸስተር ዩናይትድ ለ17 ዓመቱ የመሃል ተጫዋች ለፎርታሌዛ $1 ሚሊዮን ነው የከፈለው። በነገራችን ላይ ከወደ ላቲን የሚመጡ ተጫዋቾች ጥቅማቸው ፈርጀ ብዙ ነው። ከኳስ ጋር ችግር የለባቸውም። ፊዚካሊቲ ስላለ ኳስን በቀላሉ አይነጠቁም። ፈጣን ናቸው። 90 ደቂቃ የመጫወት ችግር የለባቸውም። ከሃይ አልቲቲዩድ ላይ ነው የሚመጡትና የትንፋሽ ችግር የለም። ዩናይትድ ወጣቱን ተጫዋች አምጥቶታል። በቀጣይነት በአካዳሚ ውስጥ አሊያም በውሰት ይቆያል ተብሎ ይጠበቃል። ማንቸስተር ዩናይትድ ላይ ለ17 ዓመቱን የሳንቶስ ባለተሰጥኦ ተጫዋች ሮቢኒዮ ጁኒየርንም ሁኔታ እየተከታተለ ነው። የሮቢኒዮ ልጅ ነው። ለክለቡ ቅርብ የሆኑ ምንጮችም ሳንቶስ በፋይናንስ ከመዳከማቸው ላለመውረድ ከመታገላቸው አንጻር እንደዚህ አይነት ወጣት ተጫዋቾቻቸውን ጠቀም ያለ ገንዘብ ካገኙ ለገበያ ያቀርባሉ ተብሎ ይታሰባል። ዩናይትድም ሁኔታውን እየተከታተለ ነው። በርካታ ክለቦችን ፈላጊ ናቸው ይህንን የሳንቶሱን ባለተሰጥኦ ሮቢኒዮ ጁኒየርን። ዩናይትድ ሌላኛው አንዱ ክለብ ነው ተብሏል። ከጆ ጎሜዝ ጋር በተያያዘ ዩናይትድን የመቀላቀል ፍላጎት አለው ተብሏል። ነገር ግን አሁንም ቢሆን በሁለቱ አካላት መካከል ማለትም በዩናይትድ እና በወልቭስ መካከል ንግግር የለም። ምናልባት የጥር የዝውውር መስኮት ሞር እየተቃረበ ሲመጣ የምንለየው ይሆናል። የቀድሞ የዩናይትድ ታሪካዊ ተጫዋች ፖል ስኮልስ የማንቸስተር ዩናይትድ የመሃል ሜዳ ክፍል በተወሰነ መልኩ መሻሻሉን ገልጿል። የመሃል ሜዳው ተሻሽሏል ብዬ አስባለሁ። ካዜሜሮ በዚህ ዓመት በጣም ጥሩ ሁኔታ ላይ ነው ሲል ስኮልስ ተናግሯል። በካዜሜሮና በፈርናንዴዝ ሊጉን ማሸነፍ ይቻላል ወይ የሚለው ግን እርግጠኛ አይደለውም ብሏል። ሁለቱን ይዞ የፕሪሚየር ሊግ ዋንጫ ማሰብ ትንሽ የሚከብድ ይመስለኛል ብሏል። ስኮልስ ግን ዘንድሮ ተሻሽሏል ካላችሁን፣ አዎ ካዜሜሮ ተሻሽሏል፣ ግን ዋንጫ ይከብዳል ብለዋል። ከሁሉም በላይ ያሳዘነኝ ኮቢ ማይኖ ነው። በዚህ በማንቸስተር ዩናይትድ ቡድን ውስጥ በቂ የመጫወቻ ጊዜ ማጣቱ። ምክንያቱም ከ18 ወራት ወይም 2 ዓመት በፊት ምን ያህል አስደናቂ እንደነበረ አውቃለሁኝ ብሏል። አሰልጣኙ ብዙም ኮቢ ማይኖን የሚወደው አይመስለኝም፣ ነገር ግን እሱ ያለውን ብቃት ሁላችንም እናውቃለን የሚለው ፖል ስኮልስ፣ አሰልጣኙ ግን በሆነ ምክንያት ሌላ ተጫዋች ስለሚመርጥ ኮቢን ይህንን መረዳት አለበት። እኔ እንደማስበው በጥሩ ሁኔታ ተረድቶታል። ነገር ግን እኔ አንዳንድ ዩናይትድ ስመለከት እንደምበሳጨው ሁሉ ኮቢም የሆነ ጊዜ ቅር ሊሰኝ ይችላል። ኮቢ ከአካዳሚ የወጣ ተሰጥኦ ስለሆነ እንደሱ አይነት ተጫዋች ዩናይትድ ውስጥ ብዙ የለም። ኮቢ በቡድን ውስጥ መመልከት እንፈልጋለን፣ ግን አሰልጣኙ ያንን ባለማድረጋቸው በጣም ያሳዝናል ሲል ተደምጧል። የቀድሞ የዩናይትድ ተጫዋች ኒኪ በትም በማንቸስተር ዩናይትድ አሰልጣኝ ከቅርብ ዓመታት አንስቶ የሚከተሉት የዝውውር ፖሊሲ ጤናማ አይደለም ብሏል። ዩናይትድ የሚከተለው የዝውውር ፖሊሲ ጤናማ አይደለም የሚለው ኒኪ በት ኮቢ ሜይኖ ምንም ያክል ትልቅ ተሰጥኦ ያለው ታዳጊ እንደሆነ ሁላችንም ብናውቅም አሁን ላይ የመሰለፍ ዕድል እያገኘ አይደለም። ከዚህ ችግር ጋር በተያያዘም እንግዲህ አሰልጣኙ የሆነ ችግር ሲኖር እንደዚህ አይነት ነገሮች እንደሚያረጋጋለ የሚፈልጋቸው ተጫዋቾች ራሱ የመምረጥ መብት እንዳለውም አውቃለሁ ብሏል። ነገር ግን በእርግጠኝነት መናገር የሚችለው ይላል የቀድሞ ተጫዋች ኒኪ በት ኮቢ በዚህ ወቅት ለክሪስታል ፓላስ ጨዋታ ቢሆን ዩናይትድ ያለምንም ማመንታት 67 ሚሊዮን ፓውንድ ወጪ በማድረግ የግላቸው ያደርጉት ነበር። ወይም የሆነ የኖቲንግሃም ፎረስት ተጫዋች ቢሆን ወይም የሆነ ክለብ ተጫዋች ቢሆን ዩናይትድ 60-70 ሚሊዮን ፓውንድ አውጥቶ ወደ የግሉ ለማድረግ ይጥር ነበረ። ግን እጁ ላይ ያለ ተጫዋች ስለሆነ ነው የረከሰበት። ኮቢ ሜይኖ የሚገባውን እያገኘ አይደለም ብሏል ኒኪ በት። ምናልባት ሚዛን የሚደፋ ሀሳብ ይመስላል። እናንተን አጋሩን። እዚሁ ጋር ግን አያይዘን ታላላቅ የመረጃ ምንጭ ውስጥ አንዱ ዋቢ አድርጎ ሜል ስፖርት በተለይም ዩናይትድ ለዝውውር ገንዘብ ከኤኖስ መምጣት በፊት የፈጠማቸው ዝውውሮች እና በኤሪክ ቴናግ ዘመን ያወጣቸው ዝውውሮች በጣም የባከኑ ብሏል። በተለይም ከ21-25 ድረስ ባለ ጊዜ ውስጥ ዩናይትድ ለዝውውር ያወጣው ገንዘብና የሸጠው ሽያጭ ተመጣጣኝ አይደለም። ምናልባት እንደዚህ አይነት ኪሳራን ያስተናገደው የሳውዲው ክለብ አልሂላልም እንደዚህ ይጠቀሳል። ዩናይትድ ግን ከ2020 ጀምሮ ቡድኑን ለማጠናከር ሲባል የመጡ ተጫዋቾች አንድም የአቋም መውረድ ታይቶባቸው በርካሽ የተሰጡ ናቸው። አንቶኒ፣ ሚኪ ቫንደቪን በርካቶችን ማንሳት እንችላለን።
በሊጉ እስካሁን በዩናይትድ በኩል በአፈጻጸም ደረጃ 9ኛ ነው ግብ በማስቆጠር በርካታ ግብ ያለው አምስተኛው ቡድን ነው። በርካታ ግብ ሊሆን የሚችል ሙከራን በማድረግ ይመራ ነበር፣ ግን አሁን ቼልሲ ነጥቆታል። 12ኛ ደረጃ ላይ ተቀምጧል። በ90 ግብን ባለማስተናገድ የተሳኩ ቅብብሎሾችን በማድረግ 6ኛው ቡድን ነው። ረጃጅም ኳሶችን በመጫወት 2ኛው ነው፣ በወልቭስ ይበለጣል። 8ኛ የተቀመጠው ግብ ፈጣሪ እንቅስቃሴዎችን በማድረግ ነው። እንዲሁም ምናልባት የብሩኖ ቁጥር ነው ይሄንንም ደረጃ እንዲያገኝ ያደረገው ዩናይትድን ኳስን ተቆጣጥረው በመጫወት 8ኛ፣ በጨዋታ ነጥቦችን በመሰብሰብ 1.58 ያገኛል 11ኛ። ንጹህ ግብ ምንም የለውም ዩናይትድ 9ኛ ነው። በዚህ ረገድ የዩናይትድ ቁጥሮች ናቸው በዚህ ዓመት የተመዘገቡት። ካለፈው የእንግሊዝ ፕሪሚየር ሊግ የውድድር ዓመት ጅማሬውን ስቶ ደግሞ ለማንቸስተር ዩናይትድ የፍጹም ቅጣት ምት ጎልን ሳይጨምር በጨዋታ ብቻ አማድ ዲያሎ 9፣ ብሩኖ ፈርናንዴዝ፣ አሌሃንድሮ ጋርናቾ 6፣ ብሪያን ቤሞ 5 ጎሎችን አስቆጥሯል። ብሪያን ቤሞ 12 የሊግ ጨዋታ ብቻ ነው ያደረገው። ምናልባት በአማድ ዲያሎ ቢበለጥ አይገርምም፣ ግን ትልቁ ቁጥር ነው እሱም። በነገራችን ላይ አማድን ካነሳን ግን አንድ ማህበራዊ ትስስር ገጹ ላይ ትላንት ያጋራው ነገር ነበረ። ያለ ፈተና ስኬት የለም፣ ያለ ፈተናም የመጣ ስኬት ደስ አይልም ብሏል። ዩናይትድ እየተፈተነ ነው፣ አዎ፣ ግን በዚህ ፈተና ውስጥ የመጣ ስኬት ነው ጥሩ፣ እናም ወደ ስኬት እንመጣለን ብሏል። ከኩኛ ጋር እየተያዘ ብዙ ጥያቄ እየመጣለን ነው። ቤን ጃኮብስ ለክሪስታል ፓላስ ጨዋታ የመድረስ እድሉ በጣም ሰፊ ነው ብሏል። ማረጋገጫዎችን ስናገኝ ለዩናይትድ ደጋፊዎች እናረጋግጥላቸዋለን። ዛሬ ሄታፌ ከኤልቼ፣ ኮሞ ከሳሱሎ፣ ቦሩሲያ ሞንቹግላድባ ከአርቢ ላይፕዚግ እንዲሁም ሜትስ ከስታድ ሬኒስ በአውሮፓ ምሽት የሚደረጉ የሊግ ጨዋታዎች ናቸው። እዚህ ጋር የአሁኑን ጥንቅራችንን እንቋጭና ጥቂት ደቂቃዎችን ቆይተን እንመለስ። መልካም ቀን።